ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲጀምሩ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሶስተኛና የመጨረሻ ክፍል ፕሮግራማችን ትኩረት የሚያደርገው ትናንት ምሽት በኤቨርተን ስቴዲዮም ከኤቨርተናቸው ጋር የጨዋታ መርሃ ግብሩን የፈጸመው የሊያም ሮሲኒየር ቼልሲ 3-0 በሆነ ውጤት ሽንፈት አስተናግዶ ቼልሲ ለመጀመሪያ ጊዜ በአሰልጣኝ ሊያም ሮሲኒየር ስር እንግዲህ 4 ተከታታይ በሁሉም ውድድር ሽንፈት ያስተናገደበት የውድድር ቆይታ እያደረገ ነው የሚገኘው። የቼልሲ ድክመት ምን ይሁን? ለምንድን ነው ቅኝቱ በጥሩ አጀማመር ተጀምሮ አሁን ደግሞ ከጊዜ ወደ ጊዜ ጉዳዮች በጠንካራ መልኩ ትችቶችን እያስተናገዱ የሚገኙት? ሊያም ሮሲኒየር በመጀመሪያ ዙር ጨዋታቸው ካደረጓቸው 11 ጨዋታዎች በ8ቱ ላይ ያደረጉት ከፍተኛ ጥንካሬና የተስተዋለው ጉዳይ በቼልሲ ውሳኔ ላይ የኤንዞ ማሬስካ ስንብት ተቀባይነት አግኝቶ ጉዳዮችን ሁሉ በአንዴ ረገብ አድርጎ ቼልሲ ወደ መረጋጋት ውስጥ መግባት መጀመሩን በርካታ ምልክቶችን ሲያሳዩን ቆይቶ ደግሞ አሁን ጉዳዮች ደግሞ በተቃራኒ እየተጓዙ ይገኛሉ። የቼልሲ ጥፋትና የሊያም ሮሲኒየር የትችት ሁኔታ ወይም በከፍተኛ ሁኔታ አሰልጣኙ ላይ ተቃውሞ ማስነሳት በዚህ ወቅት ተገቢ ነው? ስራው ከብዷቸው ነው ወይስ አሰልጣኙ ባላቸው አቅምና ስታንዳርድ ደረጃ ለዚህ ጠንካራና ኃያል አንዱ የእንግሊዝ ቡድን ምን ያክል ፈታኝ ጊዜያት ከፊት ለፊት እየታዩ ከጊዜ ወደ ጊዜ ምልክቶች የሚጠቁሙት እንግዲህ የቼልሲ ሁኔታ ወዴት ሊጓዝ ይችላል በሚሉ ጉዳዮች ላይ በርካታ ሀሳብ አስተያየቶች እየተሰነዘሩ ነው የሚገኙት። በዚህ መሰረት እንግዲህ ሊያም ሮሲኒየር እና ቼልሲ ከባዱን ሽንፈት ተጎንጭተው ተመልሷል። በጣም ከባድና ፈታኝ ሽንፈት በተለይ የሻምፒዮንስ ሊግ እግር ኳስ ምሽቶች ላይ የታዩ ጉዳዮችን ቢያንስ በተወሰነ መልኩ የተወሰነ እልባት ይሰጣል ተብሎ ሲጠበቅ እንግዲህ የበለጠ ጉዳዮችን ያባባሰ ከባድ ውጤት በኤቨርተን ስቴዲዮም ተመዝግቦ ቼልሲ የደረጃው ሰንጠረዥ ላይ ማሻሻል የሚችልበትን የነጥብ ልዩነት ሳይጠቀም ቀርቶ ቼልሲዎች በሽንፈት የምሽቱን ጨዋታ ደምድሟል። እስቲ በዚህ ጨዋታና ወቅታዊ የቼልሲ ሁኔታ ላይ አጠር ያለ ቆይታ እናድርግ። በተለይ የሊያም ሮሲኒየር መምጣት በቼልሲ ቤት ስለፈጠረው ሰፊ የጨዋታ እንቅስቃሴና ሰፊ ልዩነቶችን መነሻ በማድረግ ከአሰልጣኙ የስራ ሹመት አንስቶ እስከ ቼልሲ ቤት የመጀመሪያ 10 ጨዋታቸው ድረስ በርካታ ነጥቦችን እያነሳን ስንወያይ ነበር። ቼልሲን ለመቀየር በሚያስችል አቅምና ቁመና ላይ ነው የሚገኙት የሚሉ ሀሳቦችን እንድንሰነዝር ሁላ ያስገደደ አስደናቂ የጨዋታ ፍሌክሲቢሊቲ እና ቶሎ የመግባባት ቶሎ የመዋሃድ ወደሆነ ኤክስፐሪመንት ቡድን የማሻገር አቅምን በሜዳ ውስጥ አሳይተው ነበር። ነገር ግን እንዴት በአንዴ ጉዳዮች ሁሉ ሊቀየሩ ቻሉ? 4 ተከታታይ ጨዋታ መሸነፍስ አደጋ ምልክት መስጫ ነው ወይስ ቶሎ ለውጥ ሲባል የአሰልጣኝ ስንብት ለውጥ ሳይሆን የመጀመሪያ ሂደት ላይ የታዩ ጥሩ ጥንካሬዎችን የማስቀጠልና ድጋሚ እነዛን ፎርሞችን የማግኘት የተጫዋች አሬንጅመንትና በተለይ በኤክስፒሪየንስ ደረጃ ፐርፎርም የማድረግ አቅምን ቡድኑ ሜንታሊ የመላበስን ጉዳይ የበለጠ ክለቡ ሊሰራበት እንደሚገባ ምልክት የሰጠ ነው ወይ? አሁን የቼልሲ ችግር
ከአሰልጣኝ ለውጥና ከአሰልጣኝ ጉዳይ ጋር በቀጥታ ተያያዥ ነው ብዬ አላምንም። ይህን ጉዳይ ያኔ በኤንዞ ማሬስካ ስንብትም ወቅት በስፋት ስንወያይ ነበር። እንደ ኤንዞ ማሬስካ አይነት የበለጠ ታክቲካሊ ፍሉድ ሆኖ የመቆየት ውጤት አይደለም። የቡድን አይደንቲቲን የመላበስ ቡድን ሆኖ የመቅረብን ስታንዳርድን ቼልሲ አዳፕት እያደረገ እንግዲህ ይሄ ኢንዱስትሪ ትዕግስት አልባ ስለሆነ ውጤት በጠፋ ቁጥር በተንሸራተቱ ቁጥር በቀጥታ ትኩረት ቅድሚያ የሚሰጠው ከውጤት ጋር ተያይዞ ስለሆነ ኢንዱስትሪው የኤንዞ ማሬስካ ቡድን ለተመለከተና አሁን ለሊያምሮ ሲኒየር ቡድንን ለተመለከተ ሰፊ ልዩነት አለ በሁለቱ መካከል። ኤንዞ ማሬስካ ትላልቅ ጨዋታዎችን በቀላሉ እጅ የሚሰጡ አሰልጣኝ አይደሉም፣ በተለይ በሆም አድቫንቴጅ። የሊያምሮ ሲኒየር ቼልሲ ደግሞ የአለፉትን ጊዜያት የነበሯቸውን ትላልቅ ጨዋታዎችን የተወጡበት መንገድ ደግሞ ብዙም ለቼልሲ ደጋፊዎች አሳማኝ አልነበረም። ስለዚህ እነዚህ ሁለት ልዩነቶች ከምን መመዘኛ ነው የሚታዩት? አሁን አንዳንድ አስቆጪ ቼልሲ 3 ነጥብ ማግኘት የሚገባው ትላልቅ ጨዋታዎች ነበሩ። ነገር ግን እነዛ ጨዋታዎች የባከኑበት የራሳቸው የሆነ የጨዋታው ዕለት የተፈጸሙ ጉዳዮች አሉ። አጋጣሚን አለመጠቀም፣ ጨዋታን ቶሎ አለመግደል፣ ለተጋጣሚ የማሰቢያ ጊዜ መፍቀድ፣ እነዚህ ጉዳዮች በቡድን አዲስ ፍሉዲቲ ላይ የሚታዩ ነጥቦች ናቸው። ስለዚህ ሁለቱ ጉዳዮች በጣም ፍጹም የተለያዩ ናቸው። ነገር ግን ቼልሲ እንደ ቡድን ከያዛቸው ስትራቴጂ እንደ ቡድን ከያዛቸው የቅንጅት ደረጃና የግንባታ ሁኔታ ስንመለከት ቼልሲዎች የመጀመሪያ ስቴጅ በክሊርሌይ ካፒታል እና በቶድ ቦይሊ የጀመሩት የቡድን ግንባታ ኤክስፒሪየንስ ተጫዋችን ከወጣት ተጫዋች ጋር መዋሃድ ነው። ከሮሜሎ ሉካኩ ወይም ስተርሊንግ፣ ካሊዶ ኩሊባሊን የተለያዩ ተጫዋቾችን ተመልከቱ። በኤክስፒሪየንስ ወጣት ስብስቡ ማገዝ ነበር። ከዛም በኋላ የነዛ ኤክስፒሪየንስ ተጫዋቾች ቼልሲን ኮስት የሚያደርጉት የገንዘብ አቅም ከፍ እያለ የሚያመጡት ውጤታማነት ግን በዛ ደረጃ ሳይሆን ከዛ በተቃራኒ ሆነ። ስለዚህ ፕሮጀክቱ ላይ የፕላን ለውጥ እንዲደረግ ነው ቀጥተኛ ውሳኔ የተደረገው። ነገር ግን ወጣቱ ላይ ከታዩ ትላልቅ ነጥቦች መካከል ቡድኑ በያዘው ስትራቴጂ ደረጃ ፐርፎርም የሚያደርጉ የተጠበቁትን ያህል ሜዳ ላይ በሚያሳዩ ካራክተር ተጫዋቾች የቡድኑ ዋና አባል በመሆን ከጊዜ ወደ ጊዜ እድገታቸው ተጠብቆ ወደ መዋሃድ እንዲመጡ ነው። ለዚህ ደግሞ በኤሊት ፉትቦል ዴቨሎፕመንት ላይ የሰሩ ጠንካራ ባለሙያዎችን ቼልሲዎች ሲፈልጉ ቆይተው ነው ኤንዞ ማሬስካን የቀጠሩት። በነገራችን ላይ አሁን ፕሮጀክቱ ላይ የተፈጠረ የራሱ የሆነ የቡድን ግንባታ ክፍተት አለ፣ ከፍተኛ ክፍተት አለ። ኤንዞ ማሬስካ ቼልሲ የሚያዛቸው ለተረጋጋ ጉዞና ሽግግር ጤናማ ጊዜ እኮ በቼልሲ ቤት ተፈጥሯል። ለ16 ወራት እኮ የሰከኑ አሰልጣኝ በቼልሲ ቤት ካለም በክሊርሌይ ካፒታል እና ቶድ ቦይሊ ውስጥ ትክክለኛ በርካታ 500 ምናምን ቀናትን ቼልሲን በስልጠናው ላይ ቆይታ አድርገው የክለብ ወርልድ ካፕን፣ ኮንፈረንስ ሊግን ወደ ዩኤፋ ሻምፒዮንስ ሊግ እግር ኳስ መመለስ የቻሉት ኤንዞ ማሬስካ እርጋታና በሰከነ ለምን እነዛን ተጫዋቾች ማኔጅ ለማድረግ ኤክስፒሪየንሳቸው በላቀ ደረጃ ነው። ምክንያቱም ከዚህ በፊት በሲቲ ቤት በኤሊት ፉትቦል ዴቨሎፕመንት ስለሰሩ። አሁን ደግሞ ሊያምሮ ሲኒየር በመካከለኛ ቡድን ወይም ከቶፕ 5 ቡድኖች ላይ ትላልቅ ቡድኖች ውስጥ ከቶፕ 5 ሊግ ውስጥ ትላልቅ ቡድኖችን በማሰልጠን በኩል ኤክስፒሪየንስ የሌላቸው ነገር ግን ወጣት ተጫዋቾች የማሰልጠን አቅማቸውን በዛው በቼልሲ ሌላኛው እህት ኩባንያ መስራት የቻሉት ሊያምሮ ሲኒየር ያሳዩት በወጣት ስብስብ ፓወር አለ። ስለዚህ ብቃት የማጎልበትንና የማብቃትን ከዛም ወደ ድል የማሻገር ቴክኒክን ለኤንዞ ማሬስካ ይሄ ሽግግር ካለቀ አሁን ደግሞ ብቃትን ጠብቆ ወደ ውጤታማነት ለማምጣት ሊያምሮ ሲኒየርን ነው። ስለዚህ ድልድዩ መሀል ላይ ነው የተቆረጠው።
ቼልሲ ለምንድነው በተመሳሳይ መልኩ ጨዋታዎችን ሊሸነፍ የቻለው? በተለይ አድቫንቴጅ ከተወሰደበት ካምባክ ለማድረግ ሪስቶር ለማድረግ የሚቸገረው ይህንን በተደጋጋሚ በዚህ በቅርብ ቀናት ውስጥ መመልከታችን የቡድን ግንባታውን ስትራቴጂ በግልጽ የሚያሳይ ይመስለኛል። በምሽቱ ጨዋታ እንግዲህ ቤቶና ኒዴ ባስቆጠሯቸው ግቦች ኤቨርተኖች ከረፍት በፊትና ከረፍት በኋላ 3 ግቦችን አስቆጥረው ነው 3-0 ከክሊን ሺት ጋር መውጣት የቻሉት። ቼልሲ ከሃል ሲቲ የካራቦ ካፕ የኤፍኤ ካፕ ጨዋታ ውጪ ምንም አይነት ክሊን ሺት በሊያም ሮሲኔር ውስጥ ማስመዝገብ አልቻለም። ይሄ የተከላካይ ክፍሉ አንደኛው ድክመትን በግልጽ የሚያሳይ ነው። በተከላካይ ጥምረት በተከታታይ ጨዋታ ባክፎርን በመጠቀም ቢያንስ ባሏቸው አማራጮች ውስጥ ኤንዞ ማሬስካ የተሻሉ ነበሩ። ቢያንስ ለተከታታይ ጨዋታ ባይሆን በ10 ጨዋታ ውስጥ 6 ባክፎር በቋሚነት በ6 ጨዋታዎች ላይ ተመሳሳይ 4 ተከላካዮችን ይጠቀማሉ። አስገዳጅ የነበሩ በወቅቱ ጉዳዮችን ከበስተጀርባ ያሉ ጫናዎችን ስናነሳ እንደነበረው አስገዳጅ ለውጦችን እንዲያደርጉ ከትራንስፈር ማርኬት ጋር ተያይዞ ደቂቃን ከማግኘት ፐርፎርም ከማድረግ ሬቲንግ ጋር ተያይዞ አስገዳጅ ለውጦችን እንዲያደርጉ ጫና ካልተፈጠረባቸው በቀር ኤንዞ ማሬስካ በዚህ አይነት ቢያንስ ቼልሲ የተከላካይ ክፍሉ ቅንጅት አንድ ስቴፕ ለመሻገር ጥረት ላይ ነበረ። ሊያም ሮሲኔር በማጥቃት ውስጥ ያለው መከላከል በደንብ ጠብቀዋል። ግን አሁን ስለ ዘላቂነቱ ነው ጥያቄ፣ አለመዝለቁ ነው ትላልቅ። ላለመዝለቁ ደግሞ ዋነኛ ምክንያት የቡድን ውህደት ውስጥ ባላቸው አቅምና ስታንዳርድ ደረጃ ወይም በክለቡ ኳሊቲ ደረጃ ሳይሆን እንደ አንድ ሚድል ክላስ ቡድን ፐርፎርም እንደሚያደርግ ኦርዲነሪ ተጫዋች ሜዳ ውስጥ ኃላፊነት የጎደለው ስህተቶችን መደጋገም ነው። አሁን ቼልሲው በጣም መጀመሪያ ለትላልቅ ዋጋ አስከፋይ ውጤቶች መነሻ የነ ሮበርት ሳንቼዝ በእድሜያቸው ደረጃ ፐርፎርም ያለማድረግ አቅም፣ ቼልሲ መረቡን የሚያስጠብቅበት ግብ ጠባቂ ኳሊቲ መጀመሪያ ከማሬስካ በፊትም ማውሪሲዮ ፖቼቲኖም እያሉ 100% ስህተት ነው ስንል ነበር። ቼልሲ ግብ ጠባቂ የለውም። ይህን መሰለ ምርጥ ትውልድ ለወደፊት በበርካታ እድሎች ሊታጀብ የሚችል ፍሬያማ ትውልድ የቡድን ግንባታ የያዘ ቡድን በስትራቴጂው በቡድኑ ስታንዳርድ ኳሊቲ ደረጃ የሚያስፈልግ ግብ ጠባቂ እስካሁን ድረስ አግኝቷል ብዬ በግሌ አላስብም። የቼልሲ የቡድን ግንባታ ስትራቴጂ ውስጥ ምናልባት ትኩረት ያልሰጡት ቦታ የግብ ጠባቂ ኳሊቲ ነው። የኤቨርተኑ ጨዋታ ተጀምሮ እስከሚጠናቀቅ ድረስ በስህተት የታገዘ የሜዳ ውስጥ ቆይታ ያደረገ ግብ ጠባቂ ነው። ከመጀመሪያው ግብ እስከ 3ኛው ግብ ድረስ ያለውን የግብ ጠባቂውን ኃላፊነት ስንመለከት ይሄ ኃላፊነትን ያለመቀበል ወይ የቡድኑ የቀድሞ ግብ ጠባቂዎች ከነ ፒተር ቼክ ከነ ኤድዋርድ መንዲ አንስቶ ቼልሲ በእነማን ነበር ግብ ጠባቂ ሲጠቀም የነበረው? አሁን የቼልሲ ኳሊቲ በለነዚህ አይነት ግብ ጠባቂ የሚወሰን ቡድን አልነበረም። አንደኛው የቡድን ግንባታ ክፍተት ከሚያሳዩ ምልክቶች የግብ ጠባቂ አቅም ነው። የመጀመሪያው ግብ ሲቆጠር የነበረው የተከላካዩና የግብ ጠባቂ መናበብ የፈጠረውን የታይሚንግ ክፍተት እንዴት ቤቶ ተጠቅመው በግራ እግሩ ቺፕ እንዳደረገ ተመልክታችኋል። የኒዴይ ግብ ሲቆጠር ደግሞ እዛ ጋር የነበረው የውሳኔ አቅምና ፖዚሽን የመያዝ ጥንካሬ ተከላካዩና ግብ ጠባቂው መካከል ቼልሲ አንድ ጨዋታ መንሸራተት፣ አንድ ጨዋታ መጣል በፍጥነት ሪከቨር ለማድረግ ከዚህ በፊት አይቸገርም። በተከታታይ ጨዋታዎችን በእንዲህ መልኩ በተለያየ ውድድር ለሽንፈት የሚዳርግ ሳይሆን ሪከቨር ለማድረግ ቢያንስ የተጫዋች ለውጥ ባደረገ ቁጥር ቼልሲ የሆነ አዲስ ኢነርጂ ይዞ ብቅ የሚል የሜዳ ውስጥ እንቅስቃሴ ያሳይ ነበር። እነዚህ ባላንሶች አለመጠበቃቸው እንግዲህ ዋጋ እያስከፈሉ ከጊዜ ወደ ጊዜ ክለቡ ላይ የሚነሱ ጥያቄዎችን እያሰፉ መጥተው ነው። እንግዲህ ትናንት ምሽትም ሊያም ሮሲኔር
በዘመናዊ እግር ኳስ ከመጡ ወጣት ብሩህ የወደፊት ተስፋ ካላቸው አሰልጣኞች መካከል አንዱ የሆነው እንግሊዛዊው የቀድሞ የሃል ሲቲ፣ የብራይተን፣ የስዋንሲ፣ የፉልሃም ዊንግ ተጫዋች ፉልባክ የነበረው ይሄ አሰልጣኝ እንግዲህ አሁን ለትችት ከፊት ለፊት ተቀምጧል እና ከጨዋታው በኋላ በደም ከተመለከታችሁ የአሰልጣኙ አስተያየት ትክክለኛ ይመስላል። የተደራራቢ ጨዋታ ጫናና ተጫዋቾች በ18 ወራት ውስጥ 100 ጨዋታ ስለማድረጋቸው በቂ የሪከቨሪና የቅድመ ውድድር ጊዜ ዝግጅት አለመሟላቱ ተጫዋቾች ላይ እያስከተለ ያለው ጉዳቱ ደግሞ የተደራራቢ ጨዋታ ጫናን የመቋቋም አቅም ቡድኑ በዴብዝ በኩል እንዲዳከም ቀጥተኛ ተጽዕኖ እየፈጠረ ነው። ስለዚህ ቀጣይ 14 ቀናት ከኢንተርናሽናል ውድድር ጋር ተያይዞ ኦፍ መሆናችን በተሻለ ሁኔታ እነዚህን ጉዳዮች ማኔጅ እንድናደርግ ይረዳናል። የነበረን የጉዞ ከፍተኛ ርቀት ከነበሩን የተደራራቢ ጨዋታ አንጻር አሁን ይሄ ሎድ በዚህ እድሜ ለመቀናጀት በሚጥር ቡድን ላይ ከፍተኛ ጫና ስላደረሰ በእርጋታ ሁኔታዎችን ለማስተካከል ቀጣይ ጊዜያት ወሳኝ ናቸው ሲሉ ነበርና በአጠቃላይ የቼልሲ ሽንፈት ዘርፈ ብዙ ጉዳይ እያስነሳ ነው የሚገኘው። ነገ በሚኖረን የመጀመሪያ ክፍል ፕሮግራም ግን ጠለቅ ያሉ ጉዳዮችን ታክቲካሊም ቴክኒካሊም ኦፍ ዘ ፒችም ተመልክተን ሰፋ ላሉ ደቂቃዎች ይዘንላችሁ ምንመጣ ይሆናል። ለአሁኑ ግን ቼልሲ በብዙ ውጣ ውረድ ውስጥ እያሳለፈ የሆነበትን የምሽቱንም ጨዋታ ጨምሮ ሽንፈት ያስተናገደበትን አጠር ባለመልኩ በእንዲህ መልኩ ወደ እናንተ አደረስን። የፓልመር የካሴዶና የኤንዞ ፈርናንዴስ ቆይታ ላይ ቴሌግራፍ ይዞ የወጣውንም ዘገባ አካተን ነገ በሚኖረን የመጀመሪያ ክፍል ፕሮግራም በቼልሲ ዙሪያ ሰፋ ላሉ ደቂቃዎች ጥሩ ፕሮግራም ይዘንላችሁ እንመጣለን። ለማንኛውም በሶስት ክፍል ከእናንተ ጋር ዕለተ እሁድን ቆይታ አደረግን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ በአክብሮት እየጋበዝን መልካም የረፍት ቀን እንዲሆን ተመኘን። ሰላም ሁኑ።